ጊዜው እየከፋ በመጣ ቁጥር ሰውም እየተጨካከነ ባለበት ሰዓት የሰውን ህይወት ለማትረፍ ሲል ነፍሱን የተነጠቀው ወጣት የበርካቶችን ልብ ሰብሯል። እዚህ ግባ ለማይባል ጥቅም እንኳን የሰው ህይወት ላይ ቁማር የሚጫወቱ ሰዎች እየበዙ ባለበት ለብር ሲባል ነፍስ ለማጥፋት ደግሞ በማይታሰብበት ጊዜ ላይ ለሰው ሲል የህይወት መስዋዕትነት የከፈለው ወጣት እጅግ አስገራሚ ሆኗል። የወጣቱ ሞት እጅግ የሚያሳዝን ነው። አንድያ ልጃቸው ለሆነው እናቱ ደግሞ የማይቀበሉት ሀቅ ሆኖባቸው ሐዘን ቤቱን ሰርቶባቸዋል። ሰውን ለማዳን ሲል ያውም የማያውቀውን ሰው ህይወቱን ያጣው ወጣት ዮናታን ዘመን ከፋ ሰው ጨከነ ተብሎ ተስፋ ላለመቁረጥ ብቅ ያለ ተአምር ሆኗል። ለመሆኑ ወጣቱን ያጋጠመው ምንድነው? ህይወቱን እስከ ማጣት ያደረሰው ጉዳትስ ምን ይመስላል? ብቸኛ ልጃቸው ማረፉን የሰሙት እናት ምን ሁኔታ ላይ ይገኛሉ? ሁሉንም በዝርዝር እንነግራችኋለን። በሌላ መረጃችን ደግሞ ከጋሞ ዞን እጅግ አሳዛኝ ብሎም አስፈሪ ድርጊት ተሰምቷል። ይህ ከዚህ ቀደም ተሰምቶ የማያውቅ ተደርጎም የማይታወቅ ነገር ብዙዎችን አስደንግጧል። ምን አይነት ጊዜ ላይ ደረስን? ሰይጣን በግልጽ በአደባባይ ስራውን የሚገልጥበት እየተባለም ይገኛል። የሰው ተግባር ሳይሆን የሰይጣን ነው የተባለለት የ3 ዓመት ህፃንን ሰርቃ እጅና እግሩን ጠፍራ አፉን አፍና ሳጥን ውስጥ ከታ የተገኘችው ግለሰብ ድርጊት ቁጣን ከመቀስቀሱ ባሻገር ሰይጣናዊ አሰራር የተገለጠበት እንደሆነ እየተነገረም ይገኛል። ነፍስ ያላወቀን ህፃን ከቤት ሰርቆ ይህን አይነት አረመኔያዊ ድርጊት ህሊና ካለው ሰው የማይጠበቅ በመሆኑ ድርጊቱን የፈጸመችው ሰው ማንነት እንዲጣራም እየተጠየቀ ይገኛል። ለመሆኑ ድርጊቱ የተፈጸመው እንዴት ነው? ህፃን ልጅን በቁም አፍና በሳጥን ለማስቀመጥ ሞራል ያገኘችው ወንጀለኛስ ምን ተባለች? ወላጆችስ ልጃቸውን በዚህ መልኩ ሲያገኙት ምን ተሰማቸው? ሁሉንም ወደ እናንተ እናደርሳለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች፣ በዛሬው መሰናዶ የሰው ልጅ የደግነትና የክፋት ጥግ ስለተገለጠባቸው ሁለት ክስተቶችን ነግራችኋለን። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ በመሆን ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። ወጣቱ የእሳት አደጋ ባለሙያ የሰው ህይወትን ለማትረፍ ሲል ህይወቱ ማለፉ ተሰምቷል። ይህ እጅግ አሳዛኝ አጋጣሚ ለቤተሰቡ፣ ለስራ ባልደረቦቹ የማይታመን ሆኗል። የ26 ዓመቱ ወጣት ዮናታን ገብሩ ከልጅነቱ ጀምሮ የእሳት አደጋ ባለሙያ የመሆን ብርቱ ፍላጎት እንደነበር የሙያው አጋሮቹ ገልጸዋል። ይህን ህልሙን ለማሳካትም ለአመታት በእሳት አደጋ ስራ አመራር ኮሚሽን ውስጥ በበጎ ፍቃደኝነት ሲያገለግል እንደቆየም ተሰምቷል። ለሙያው ያለውን ፍቅርና ትጋት የተመለከተው መስሪያ ቤቱም ከ5 ዓመት በፊት ከበጎ ፍቃደኝነት ወደ ቅጥር አሸጋግሮት በመስሪያ ቤቱ ውስጥ ተቀጥሮ ያገለግል እንደነበረም ተሰምቷል። ከትናንት በስቲያ ታዲያ ዮናታን በስራ ላይ ባለበት አጋጣሚ ወደ መስሪያ ቤቱ ሰዎች አደጋ ላይ እንደሆኑ የስልክ ጥሪ ይደርሳል። እሳት አደጋ ያልሆነ ነገር ግን ጉዳዩ ፖሊስ እየመረመረው በመሆኑ ለጊዜው የአደጋው አይነት ምንነት ያልተገለጸው አደጋ በደረሰበት ቦታ ዮናታንና የስራ ባልደረቦቹ ደርሰው ሰዎቹን ከዚህ አደጋ ለመታደግና ህይወታቸውንም ለማዳን ብርቱ ጥረት ሲያደርጉ ይቆያሉ። ዮናታንም የሰዎቹን ህይወት ለማትረፍ በብርቱ እየጣረ እንደነበር ተነግሯል። ነገር ግን የዮናታን ህይወት በፍጥነት እዛው ቦታ ላይ ሊያልፍ እንደቻለ የእሳት አደጋ ስራ አመራር ኮሚሽን የህዝብ ግንኙነት ኃላፊው ገልጸዋል። የቀን ጎዶሎ ሆኖበት ህይወቱን ከመነጠቁ አስቀድሞ አደጋ በተፈጠረ ቦታ ላይ ሁሉ ቀድሞ በመድረስ የሚታወቅ ሰውንም ከአደጋ ለማትረፍ ደፋርና ስራውን በአግባቡ የሚከውን ጎበዝ ልጅ እንደነበረም ተነግሯል። በትናንትናው ዕለትም የቀብር ስነ ስርዓቱ ተፈጽሟል። ያየውን ሰው ሁሉ የሚያሳሳ ይህ ወጣት በአጭር መቅረቱ የሰማውን ሁሉ የሚያሳዝን ሲሆን ለእናቱ አንድ ልጅ መሆኑ ደግሞ ልብን የሚሰብር አድርጎታል። አንድ ልጃቸውን በሞት ያጡት እናትም ሐዘኑን መቋቋም እንዳቃታቸውና በሰላም ወደ ስራ የሸኙት ልጃቸው በድን ሆኖ ሲመለስ መመልከት ከባድ ሐዘን ውስጥ ከቷቸው እንዳለም የስራ ባልደረቦቹ ገልጸዋል። አይደለም ለወለደ አንጀት ይህ አጋጣሚ በሩቅ ለሚሰማው እጅግ አሳዛኝ ነውና አምላክ ነፍሱን ይማር፣ ለእናቱ ለወዳጅ ዘመዶቹና ለስራ ባልደረቦቹም ጭምር መጽናናትን እየተመኘን ወደ ሌላኛው ጉዳያችን እናመራለን። በጋሞ ዞን ህፃን ልጅ ላይ የተደረገው እጅግ አስደንጋጭ ሆኗል። ነገሩ እንዲህ ነው። ሰኔ 9 ዕለተ ሰኞ ከቀኑ 9 ሰዓት በጋሞ ዞን ካምቦ ከተማ የ3 ዓመት ልጅ የሆነው ዮናታን ቦጋለ ተብሎ የሚጠራው ህፃን ድንገት ከሰፈሩ ይሰወራል። የህፃኑ ቤተሰቦች በልጃቸው መጥፋት እጅግ ይደናገጣሉ። ስለ ልጃቸው ምን ማድረግ እንዳለባቸውም ግራ ተጋብተው የሚገቡበት የሚሄዱበት ይይዙት ይጨብጡት ይጠፋቸዋል። የዚህ ጨቅላ ህፃን ድንገት ከሰፈር መሰወር ያሳሰበው የአካባቢው ማህበረሰብ
እጅግ ይሸበራል። የከንባ ከተማ ፖሊስ ጽሕፈት ቤት አባላት ደግሞ ነገሩን በትኩረት መከታተል እንዳለባቸውና ከሁሉ አስቀድሞ ቦታ ሊሰጠው የሚገባ ነገር መሆኑንም ተገንዝበው ፖሊሶችና የአካባቢው ማህበረሰብ በአንድ ላይ በመጣመር በደቦ ተነስተው ይህን ሕፃን ማፈላለግ ይጀምራሉ። በዚህም የጠፋውን የ3 ዓመት ሕፃን ለመፈለግ በየቦታው ይሰማራሉ። በየጫካው በየገደሉና በቅርብ ቀበሌዎች ጭምር መፈለግ ይጀምራሉ። ፍለጋውም ተጠናክሮ ይገኛል የተባለበት ሊሄድ ይችላል ተብሎም ከተገመተበት ቦታ በትጋት ይፈለጋል። ነገሩ ግን ቀላል አልሆነም። ሕፃኑን አየው የሚል ሰው ጠፋ። የሕፃኑ አባት አቶ ቦጋለም ግራ ተጋብተው እባካችሁ ድረሱልኝ ሲሉም ለመላው ኢትዮጵያን መልእክታቸውን አስተላለፉ። ነገሩም ከዚያ ከተማ ተሻግሮ በልዩ ልዩ ማህበራዊ ሚዲያዎች ጭምር በመሰራጨቱም በርካታ ኢትዮጵያን ልጃቸው እንዲገኝ በጸሎትና በዱዓ ሕፃኑንና ቤተሰቡን አስቧቸዋል። በርካቶች ደግሞ መረጃው ለብዙዎች እንዲደርስና የሕፃኑ መገኘት እድል ከፍ እንዲል መረጃውን ሼር በማድረግ እገዛቸውን አሳይተዋል። ከትናንት በስቲያም በእንዲህ ያለ ጭንቀት ውስጥ እንደሆኑ ሕፃኑ ሳይገኝ ቀኑ ተራውን ለምሽት አስረከበ። ተራውን ለብርሃን የማይለቅ ጨለማ የለምና አይነጋ የለምና ነጋ። አስገራሚ የሆነው ነገር የተፈጠረውም ከዚያ በኋላ ነበር። የሕፃኑ ዱካ መጥፋት ያሳሰባቸው የቤተሰቡ ጭንቀት ያስጨነቃቸው ፖሊሶች አዲስ የፍለጋ መላ ያመጣሉ። ሰኔ 10 ቀን 2017 ዓ.ም የአካባቢው ፖሊስ ከማህበረሰቡ ጋር በመተባበር የቤት ለቤት ፍተሻ ማከናወን ይጀምራሉ። እከሌ ወዳጅ ነው፣ እከሌ ጎረቤት ነው ብሎ ለይቶ ሳያልፍ ሁሉንም ቤቶች ማሰስ ይጀመራል። በዚህ መሃል ታዲያ ድንገት ያልተጠበቀው አስፈሪና አስደንጋጩ ነገር ተገኘ። ፍተሻው ቀጠለ። በሕፃኑና ቤተሰቦቹ መንደር ውስጥ በምትገኝ አንዲት ሴት ቤትም ተደረሰ። ሴትየዋ ጎረቤታቸው ናት። ፖሊሶችም ቀጥ ብለው እቃውን እያንጎዳጎዱ ሲፈትሹ ቤት ውስጥ የሚገኝ አልጋ ስር የተቀመጠ ሳጥን ውስጥ ሕፃኑ ታፍኖ ተገኘ። እጅግ የሚያሳዝነው ነገር ምንም የማያውቀው ይህንን ሕፃን ልጅ እጆቹና እግሮቹ ተጠፍንገው ታስረዋል። አፉን በጨርቅ ታፍኗል። እንዲህ ባለ መንገድ በዚህ ቤት ውስጥ ከ12 ሰዓት በላይ ቆይቷል። እጁና እግሩ ታስሮና እንዳይጮህ አፉ ታፍኖ ከአልጋ ስር ከ12 ሰዓት በላይ ታስሮ ተጥሎ መገኘቱን መረጃዎች አመላክተዋል። የአካባቢው ማህበረሰብም በሴቲቱ ድርጊት ቢበሳጭም ሕፃኑ በደህና መገኘቱ ደግሞ በደስታ እንባ እንዲራጭ አድርጎታል። ይህን እውነት የሰሙ ሁሉ በሕፃኑ ደህና መገኘት ፈጣሪን ሲያመሰግኑ የሴትየዋን ድርጊት ግን አውግዘዋል። ሰይጣን እንደ ሰው ስጋ ለብሶ ሰዎችን ሰይጣን ካደረገ የቆየ ቢሆንም እንኳን በጋሞ ዞን ካምቦ ከተማ በዚህ ነፍስ ባላወቀ ሕፃን ላይ የተደረገው ዘግናኝ ድርጊት ከተለመደው እጅግ እንግዳ መሆኑንም አስተያየት የሰጡ በርካቶች ናቸው። በመጨረሻም ሰዎች ተግባሩን በአጭሩ ለመግለጽ ሲያስቡ የሰይጣንን መንገድ እየተከተሉ ሰምተንም አይተንም የማናውቀውን እንግዳ ድርጊት ከባህር ማዶ ወደ የቤታችን አስገብተዋል። ቀጣይ ከዚህ የከፋ ያልተለመደ ነገር እንዳይፈጠር ሌላውንም የሚያስተምር እርምጃ ካልተወሰደ በሌላ ጊዜ የእያንዳንዳችንን ቤት ማንኳኳቱ አይቀርም ያሉም አሉ። የጎረቤቶቿን የ3 ዓመት ሕፃን ልጅ በመስረቅ እግርና እጁን አስራ የተገኘችው ወይዘሮ በሕግ ቁጥጥር ስር ውላ ምርመራ እየተደረገባት እንደሚገኝም ተገልጿል። ከቅርብ ጊዜ ወዲህ እየተሰሙ የሚገኙ ድርጊቶች ከሰውነት የወጡ አረመኔያዊ ድርጊቶች የሆኑ መጥተዋል። ይህም እጅግ የሚያሳስብና ነገስ ምን ይደረጋል ተብሎ እንዲታሰብ የሚያደርጉ እየሆኑ ነው። በተለይም ምንም የማያውቁ ሕፃናትን በመጠቀም ሰይጣናዊ በሆነ መንገድ የሚፈልጉትን ለማግኘት የሚፈልጉ በአድ እምነት ውስጥ የሚገኙ ሰዎች እጅግ ሊወገዙ ይገባል። ሕፃኑ በአምላክ ቸርነት በአካባቢው ህብረተሰብና ፖሊስ ርብርብ ባይገኝ ኖሮ በቀጣይ እጣው ምን እንደነበር ማሰብ እጅግ ሰቅጣጭ ነው። ነገር ግን የዚህ ሕፃን ነገር ማስተማሪያ ሊሆን ይገባል። ይህን ድርጊት በፈጸመችው ሴት ላይ ሕግ ተገቢውን እርምጃ እንደሚወስድ ይጠበቃል። ይሁን እንጂ መሰል ድርጊቶችን የሚፈጽሙ ሰዎች ሊፈጽሙም የሚያስቡ አካላት ከዚህ ድርጊታቸው እንዲቆጠቡ ማህበረሰቡ የራሱን እርምጃ በመውሰድ እንዲህ አይነት ነገር እንዳይስፋፋ መቆጣጠር ይችላል። አብሮ በመኖር የሚተዋወቅ እርስ በእርስም የሚግባባ በመሆኑ ከመሰል ድርጊቶች እንዲርቁ በማስተማር ድርጊቶችንም በማውገዝና የአካባቢው ማህበረሰብ በሚገዛባቸው ህጎች መሰረት ቅጣት መጣል ይገባል። ውድ የአማርያ ቲዩብ ቤተሰቦች ለዛሬ አሰናዳነውን መሰናዶ በዚያ በቃን። አብራችሁን ስለቆያችሁ እጅግ እናመሰግናለን። ዳግም በሌሎች ማህበራዊ ወቅታዊ መሰናዶዎችና አዳዲስ መረጃዎች እስክንገናኝ በያላችሁበት ሰላም ሁኑልን።